ሃይ ይኔ ጌታ ይኔ ጁለታ ጆለሽ መጣሽ እሺ ማበል ኔ ወርቅ አማዳ ኔ አባቴ ከተመቸኛል ባዳረከኝ እኮ ከረባት ያለው ሱፍ እኮ ነው ያለበስኩት። አይቻልም ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሁሉ ሰላም? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሁላችሁ ሰላማችሁ ይብዛልን እያልን ዛሬም ተመልሰን ወደ እናንተ መጥተንላችኋል። ዛሬ በጠዋት ተመልሰን መጥተናል። እንግዲህ ሩታ ሰዓት ቀድመን በሰጠችን አድራ መሰረት ቃል በገባሁት መሰረት ለየ ሶስተኛ ቀኑ ከኔ ጋር አሳልፈው ማለት ነው። ስለዚህ ለሌላ ጊዜ እንዲሰጠኝ ዛሬ መመለስ ስላለብን እኔ ጁለታ እስቲ ነው እንደዚህ ላድርግልህ። እንደው ፊር የሚያደርገኝ አባቴ የኔ ወርቅ አመሰግናለሁ። ክብረት ይስጥልኝ። እያለቀሰና እንቅልፉ መጣ ደግሞ እንቅልፉ ነው የመጣው። እኔ ጋር ሲመጣ ሰላም ነው የሚሰማው። እንቅልፉ ይመጣል፣ እረፍት ይፈልጋል። ታውቃለህ ግን እንቅልፉ መጥቶ አይመስለኝም። ከኔ ሲለይ ነው ያለቀሰው። የምር ምንድን ነው እሱ የምር ደብሮ እኔ ጋር አምጪውና ከዛ ነይ ካንዴ እኔ ጋር አምጪውና እውነት ካለቀሰ ለክነሽ እንቅልፉ ነው ማለት ነው። እንቅልፉም ባይሆን ቢያለቅስ ኖርማል ነው። ወደ ቤቱ መጣ ነው የምር አሁን ግን መምጣቱን አላስደሰተውም። ወደዚህ መምጣቱ የምር አላስደሰተውም። ኧረ ልክ ነኝ። ለምን ቆየህ እስካሁን? ሲጀመር አንተ መች ቆየህ? ገና እኮ ጠዋት ነው። እኔ እኮ ጠዋት ነው 12 ሰዓት ከ00 ሲል ልብስ ገዝቼለታለሁ። እሺ ጎበዝ። አለባበሱ እንዴት እንደሚያምር አለባበሱ በጣም ነው የሚያምር። አለባበሴን አይደለም አለባበሱን የልጁን ያልኩት። ወይ ጉዴ! አምሮብሃል። አመሰግናለሁ። ሰሜንማ ሩታ ልብሶች አዳዲስ የሚገዛው ልብሶች አሉ። አንድ ላይ እየቀያየርሽ ታደርሺዋለሽ። ማነው እሱ? ያው ሩታ እኔ የምናገርሽ ነገር በቀጥተኝነት እንደማተረጉም ያውቃለሁ፣ ግን ደግሞ ቀጥታ አማርኛ ነው እያወራሽ ያለው ብዬ አስባለሁ። እዚህ ቤት ስመጣ ልጄን አግኝቼ በሰላም ልውጣ፣ እዚህ ቤት ላይ ምንም አታድርጊ። ያ ማለት ብዙ ነገር ያሳለፋችሁበት ቤት ላይ ስለሆነ ምንም ማየት ላይፈልግ ይችላል። ገባሽ? እኔ እዚህ ቤት እንደማልመጣው ማለት ነው። ስለዚህ ቀጥታ አማርኛ ነው የተናገረሽ። መብትሽ ነው፣ የፈለግሽው ነገር ማድረግ ትችላለሽ። ግን ልጄን ቢያንስ እንደሚረብሻው በግልጽ እየነገረሽ ነው። ስለዚህ ነገ ላይ ለሚፈጠረው ነገር መስዋዕትነት ወይም ደግሞ የምከፍለው ነገር የለም። ስለዚህ ከዚህ ነገር ቆጠብ በይ። ምንም ቢሆን ብዙ ነገር ያሳለፋችሁ ሰዎች ስለሆናችሁ መደማመጡ የተሻለ ነው ብዬ አስባለሁ። መጀመሪያ ይህንን ሀሳብ አንቺ ለኔ ኤክስፕሌን ልታደርግልኝ አይገባም። ሲቀጥል ደግሞ በዚህ ሀሳብ ውስጥ ተንተርሰሽ እዚህ ድረስ መምጣት ድረስ ሩታ እዚህ ድረስ ሆን ብላ የመጣሁት እኔ እንገራት ችግር የለውም ከተረዳሽ። ምናልባት ይዘን የመጣ ነው አብርሃምን ሰላም ለውጧት ሄድኩኝ። ከዛ በኋላ በዛው ልጁን እያዘጋጀው ነበረ። አዲስ ነው እንምጣ ብዬ ፖዚቲቭ ነገር ስላሰብኩ ነው እንጂ አንቺ አብርሃምን ለማናደድ ወይም ደግሞ አንዳንድ ተግባራቶችን ልታደርጊ እንዳሰብሽው አይነት መጥፎ ነገር አስቤ አይደለም እዚህ የመጣሁት።
እኔ እሱ ለማናደድ ምናምን የራሴ ላይፍ ነው በነገርሽ ላይ እያኖርኩኝ ያለሁት። ሜቢ እያሰብሽ ያለሽው እንደዛ ከሆነ እሱም እንደዛ አይነት ተግባር ነው እየሰራ ያለው ማለት ነው። እኔ ግን እንደዛ አይደለም። እሱ እንደዛ አይነት ተግባር ከሰራ እኮ እዚህ ቤት ላይ አይደለም እያደረገ ያለው። መብትሽ ነው። በዚህ ቤት ላይ እንደዚህ ታደርግ ብትይውና ያን ሀሳብ ሳይቀበል አልቀረም አይደል እንዴ? እሱ አይደል አሁን ምንም ብትሉኝ ምንም የኔ ሀሳብ ግልጽ ይመስለኛል እኮ ሩታ። የእኛም ሀሳብ ግልጽ እኮ ነው። የእኛም ሀሳብ ግልጽ ነው ሩታ። ጸባይ ለምሮ የማይገባሽ ሩታ። አንዳንዴ እኮ ሰው በጸባይም ሲያናገርሽ እንትን ለማለት ሞክሪያ። እኛውም በጸባይ ነው እያወራንሽ ያለ ነው አይደል እንጂ እኛ ስራ ፈትሆነ ነው ወይንም ከአንቺ ጋር እንደዚህ ቆመን የምናወራበት ታይም ኖሮን ምናምን አይደለም። ስለዚህ አንዳንድ ጊዜ በቃ ልጅ አባቴ ወንድምስ በቃ መንገድ ነው የምናስረዳው ማለት ነው። ስለዚህ ሀሳቡን ብትቀበዩ አይሻልም ሩታ? ሩታ አቤት፣ እያወራንሽ ነው አይደል? ቀላል ሀሳብ ነው እኮ ያነሳልሽ ሩታ። ማለት የምትፈልጊውን ህይወት አትኑሪ አላለሽም፣ ግን ቤት ውስጥ እንደዚህ አይነት ነገር ማየት አልፈልግም ማለት እኮ ቀጥታ አንደኛው አማርኛ ነው አይደል እንዴ? ቤቴ እኮ ነው እኮ ዛሬ ላይ ተለያያችሁ እንጂ እኮ እሱም ቤት ነው አይደል እንዴ? አሁን ላይ ነው ሩታ ለምንድን ነው ግትር የምትይው? በእናትሽ እኛ በጠባይ ነው አይደል? ምንም አይጎልብሽም እኮ የሰውን ሀሳብ ብትቀበይ አልኩኝ። ሲቀጥል ደግሞ እናንተም የሰውን ሀሳብ ለመስማት አንዳንዴ እስቲ ልመዱሽ። በጣም ብዙ ነገር ሰማሁ፣ ብዙ ነገር አድርጎ አንተ የራስህ ብቻ ለምሳሌ ቆይ ልጄ አባቴ ነው እንቅልፍ መጥቶ አስተኛለሁ በቃ እሺ የሚል አሁን እዚህ መቆየታችን ምንም ትርጉም የለውም። እያወራናትም ምንም እየገባት ስላልሆነ ሄዱን የተሻለ የሚሆነው ማለት ነው። እሺ አይ ነገ እንደገና መተክ እዚህ ረብሻ ምናምን እንዳይፈጠር ብዬ ነው እንጂ እኔም ያንን ነገር ፈርቼ ነው በጸባይ በሰላማዊ መንገድ እያወራኋት የነበረው ማለት ነው። እሷ ግን ያንን ነገር መረዳት ካቃተም ምን ማድረግ ይቻላል ታዲያ? አንዳንዴ እኮ በንግግር የሚፈቱ ነገሮች አሉ አይደል? በቃ እሺ አስተኛለሁ አባ አስተኛለሁ። እሺ እመጣለሁ። እሺ አባት ነው እመጣለሁ፣ እጠይቅሃለሁ። እሺ የእኔ ፍቅር ትንሽ ትቆያለህ? ልሂድ እኔ እንግዲህ ፋሚሊዎቼ ያው ልጁን ሰጥተናታል ሩታ ግዴታዬም ስለሆነ ነው። እንግዲህ አብሮኝ ቢሆን ሁልጊዜ ከኔ ጋር ቢኖር ደስ ይለኝ ነበረ። ይከፋል ይደብራል፣ ግን እሱ ነገር ነው እንትን ያልኩትና ብቻ ለማንኛውም በሌላ ቪዲዮ እንገናኛለን። ፋሚሊዎቻችን መልካም ጊዜ ይሁንላችሁ። መልካም ቀን።